ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ውድ የታይም ሚዲያ ተከታታይ የዛሬው ሐሙስ ታኅሳስ 2 2018 ዓ.ም ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። የአሜሪካዊ የምክር ቤት አባሉ የኢትዮጵያን መንግስት የሚቃወም ረቂቅ ውሳኔ አዘጋጁ። ጆርጂያን ወክለው በአሜሪካ የተወካዮች ምክር ቤት አባል የሆኑትና የሪፐብሊካን አባሉ በዲ ካርተር በኢትዮጵያ መንግስት ላይ ተቃውሞ የያዘ አዲስ የውሳኔ ረቂቅ አዘጋጅተው ማቅረባቸውን አስታወቁ። ይህ ረቂቅ የኢትዮጵያ መንግስት በክርስቲያኖች ላይ የሚፈጽመውን ግድያ ጨምሮ በርካታ ሰብአዊ መብቶችን እንደሚጥስ የሚገልጽ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ለመከላከል ሁሉንም አይነት ዲፕሎማሲያዊ መንገዶች እንዲጠቀም የሚጠይቅ ነው። በረቂቅ ውሳኔው ላይ የኢትዮጵያ መንግስት ክልላዊ አለመረጋጋትን አደጋ ላይ የሚጥሉ መሰረታዊ ሰብአዊ መብቶችን የሚጥሱና አሜሪካ በአፍሪካ ቀንድ ላይ ያላትን ስትራቴጂካዊ ጥቅሞች የሚያዳክሙ እንቅስቃሴዎችን እያደረገ ነው የሚል ሀሳብ የቀረበ ሲሆን ድርጊቱንም አጥብቆ እንደሚቃወም ያስረዳል። በተጨማሪም የኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎች የሃይማኖት ተቋማት ላይ የማስፈራራት፣ የማሰቃየትና ግጭት የመፍጠር ኢላማ ያለው ድርጊት እየፈጸመ እንደሆነና የጦርነት ወንጀል፣ በሰብአዊነት ላይ የሚፈጸም ወንጀልና የዘር ማጥፋት ጭምር እንዳለ ያስረዳል። የምክር ቤት አባሉ በዲ ካርተር ይህንን አስመልክተው በሰጡት መግለጫ የክርስትና እምነትን መከተል ወንጀል አይደለም ካሉ በኋላ ክርስቲያኖች ላይ የሚደርሰውን ጥቃት ለመከላከል የአሜሪካ መንግስት አስፈላጊውን እርምጃ መውሰድ እንዳለበት ይገልጻል። ረቂቅ ውሳኔው 8 ነጥቦች ያሉት ሲሆን ከእነዚህ መካከል የአሜሪካ የተወካዮች ምክር ቤት የኢትዮጵያ መንግስት በአፍሪካ ቀንድ ሰላም፣ መረጋጋትና የህግ የበላይነትን ዝቅ የሚያደርግ እንቅስቃሴውን እንዲያወግዝና የሰብአዊ መብት ጥሰት የፈጸሙ ተጠያቂ እንዲሆኑ የሚጠይቀው ይገኝበታል። እንዲሁም የአሜሪካ ታክስ ከፋዮች ገንዘብ ለኢትዮጵያ የመንግስት ተቋማትና ይህንን የመብት ጥሰት ለሚፈጽሙ አካላት እንዳይሰጥ የሚጠይቅም ነው። ረቂቁ ጨምሮም የአሜሪካ የውጭ ጉዳይ ሚኒስትርና የሚመለከታቸው አካላት በኢትዮጵያ ውስጥ የመብት ጥሰት የፈጸሙ ተጠያቂ እስኪሆኑና ሁሉን ያካተተ ዲሞክራሲያዊ ተሃድሶ እስኪፈጠር ድረስ ማዕቀቡንና የውጭ እርዳታ ማቆምን ጨምሮ ማንኛውም ዲፕሎማሲያዊና ኢኮኖሚያዊ ጫና እንዲያደርጉ ይጠይቃል። በተፈጸመው ጥሰት ላይ ዓለም አቀፍና ገለልተኛ ምርመራ እንዲደረግ የሚለው ይህ ረቂቅ የፕሬዚዳንት ትራምፕ አስተዳደር በአስቸኳይ ማድረግ ያለበትን እርምጃዎች ደግሞ በ5 ከፋፍሎ ዘርዝረዋል። ከነዚህ ውስጥም አንደኛ በኢትዮጵያ መንግስት ባለስልጣናት ላይ ማዕቀብ ይመጣል። ሁለተኛው ደግሞ አይነተኛ ለውጥ እስኪመጣ ድረስ ለኢትዮጵያ የሚሰጠውን ሰብአዊና የደህንነት እርዳታ ማቆም። ሶስተኛ በኢትዮጵያ ውስጥ ለሚገኙና በስጋት ውስጥ ላሉ ሲቪል ማህበራት፣ የሰብአዊ መብት ተሟጋቾችና የሃይማኖት ተቋማት ድጋፍ መስጠትን የአሜሪካ ውጭ ጉዳይ ሚኒስትር ቅድሚያ እንዲሰጠው የሚሉት ዋናዎቹ ናቸው። ይህንን ረቂቅ የውሳኔ ሀሳብ የጆርጂያ የአማራ ማህበርና የአሜሪካው ኢትዮጵያውያን የህዝብ ግንኙነት ኮሚቴ እንደሚደግፉት የሚገልጽ መግለጫ ሰጥተዋል። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ አገር እንፈልጋለን ሲሉ ሜጀር ጀነራል ክንፈ ዳኘው ገለጹ። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ አገር እንፈልጋለን ሲሉ የትግራይ ጀነራሉ ተናግረዋል። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ ዳኘው አነጋጋሪ አስተያየት ሰጥተው ተከስተዋል። የትግራይ ህዝብ 2 ምርጫዎች ከኢትዮጵያ ጋር ባርነት ወይስ እንደ ኤርትራ ነጻነት ነው ሲሉ ተደምጠዋል። ጀነራል ክንፈ ዳኘው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ አዲስ በሰጡት ቃለ መጠይቅ ተናግረዋል። ጀነራሉ በራኸ ከተሰኘ የዩቲዩብ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ 2 ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ነጻነት ነው ሲሉ ተደምጠዋል። ከእስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጀነራል ክንፈ ዳኘው ትግራይ ነጻ ሀገር መሆን አለባት የሚለውን አቋማቸውን ደግመውታል። እንደ ጀነራሉ እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት አገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባትም ጀነራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለውን ብቸኛ የግንኙነት የፕሪቶሪያው ስምምነት ነው ያሉት ሲሆን ከዚያ ውጭ ምንም አይነት ማሰሪያ የለም ብለዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸውም ጠቁመዋል። የትግራይ ኃይሎች ከኤርትራም ይሁን ከፋኖ ኃይሎች ጋር ስለሚኖራቸው ግንኙነት ስልታዊ ወይስ ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸው አክለው ተናግረዋል። ትግራይ በአነስተኛ መስዋዕትነት አገር መሆን አለባት ብሎ የሚያምኑት ጀነራሉ የሚፈጸመውን በፖለቲካ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁመዋል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለም ለመመከት ወይም ለኃይል አማራጭ ለመጨረስ መዘጋጀት እንደሚያስፈልግም ጀነራሉ ገልጸዋል። ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነም ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆንም
ጠቁመዋል። በቀጠናው የሚቀሰቀስ ጦርነት በባህሪው የውክልና ጦርነት ያሉት ጀነራሉ የኢትዮጵያ መንግስት ያነሳው የቀይ ባህር ጥያቄ የተባበሩት አረብ ኤምሬቶች ፍላጎት ነው ሲሉም ያጣጥላሉ። ምንም እንኳን ጀነራሉ ጥያቄ የውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘች ታሪካዊ የባህር በር ባለቤትነት ጥያቄ እንዳላት ይታወቃል። ጀነራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ የኤርትራና ኢትዮጵያ የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጀነራሉ መክረዋል። ሁሉም ፖለቲካ ኃይሎች ትግራይን ወደ አገርነት ለማሸጋገር በጋራ መቆም እንዳለባቸው ጀነራሉ መክረዋል። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮም በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በመንግስት የጸጥታ መዋቅር አባላት ንጹሐን ዜጎች ላይ ሰቅጣጭ ግድያ እየተፈጸመ ነው ሲል ተቃዋሚ የእናት ፓርቲ አስታወቀ። መንግስት በበኩሉ በጉዳይ ላይ እስካሁን የሰጠው ምላሽ የለም። ፓርቲው ባወጣው መግለጫ እንዳመለከተው ጥቃቱ የተፈጸመው በጊዳ አያና ወረዳ አንዶዴ ዲቾ ቀበሌ ልዩ ቦታው አሊ በተባለ ስፍራ ነው። እንደ ፓርቲው ገለጻ ከማክሰኞ ህዳር 30 ቀን 2018 ዓ.ም ጀምሮ ከ20 በላይ ተሽከርካሪዎች የጫኑ የኦሮሚያ ልዩ ኃይል አባላት በአካባቢው ተሰማርተው ንጹሐንን ኢላማ ያደረገ ጥቃት ፈጽመዋል። ፓርቲው የአካባቢውን ነዋሪዎች ዋቢ አድርጎ እንደገለጸው የአካባቢው ማህበረሰብ ከዚህ ቀደም ከመከላከያ ሰራዊት ጋር በመመካከርና እንጠብቃቸዋለን የሚል ቃል ተገብቶለት ትጥቁን እንዲያወርድ ተደርጎ ነበር። ፓርቲው አክሎም ጥቃቱ የተከፈተው ይህ የህዝቡ ትጥቅ መፍታት ከታወቀ በኋላ ነው ሲል ወንጅለዋል። በአካባቢው ሸኔ የኦሮሞ ነጻነት ሰራዊት ወይም ፋኖ የተባሉ ታጣቂ ኃይሎች እንደማይንቀሳቀሱ የገለጸው የእናት ፓርቲ ጥቃቱ በንጹሐን ላይ ብቻ ያነጣጠርም በስለት ጭምር የተፈጸመና አስክሬን እንኳ እንዳይነሳ የተደረገበት ነው ብለዋል። ነዋሪዎቹ ለህይወታቸው በመስጋት ወደ ጫካ በመሸሻቸውም የሟቾችን ቁጥር በትክክል ማወቅ አስቸጋሪ መሆኑን መግለጫው አትተዋል። እናት ፓርቲ ድርጊቱን ለከፍተኛ የዘር ፍጅት የሚደረግ ዝግጅትና ምልክት ሲል የጠራው ሲሆን የክልሉ ልዩ ኃይል ከዚህ ድርጊት እንዲታቀብ አሳስበዋል። በምስራቅ ወለጋ ተፈጸመ የተባለውን የንጹሐን ግድያና የፓርቲውን ክስ አስመልክቶም የኦሮሚያ ክልል መንግስትም ሆነ የፌዴራል የጸጥታ አካላት እስካሁን በይፋ የሰጡት ምላሽ የለም። አካባቢው በተደጋጋሚ የጸጥታ ችግሮች የሚስተናገዱበት ቀጠና መሆኑን ይታወቃል። የህዝባዊ ወያነ ሓርነት ትግራይ ህወሓት ጽህፈት ቤት በሰጠው መግለጫ ቀደም ብለው የተዘጋጁ የመሰረታዊ ለውጥ ሀሳቦች በስራ አስፈጻሚ ኮሚቴ ተመርምረው ለመጨረሻ ውሳኔ ለማዕከላዊ ኮሚቴ መቅረባቸውን አስታውቋል። ይህ መግለጫ ላለፉት 3 ቀናት ሲካሄድ በቆየው የህወሓት ከፍተኛ አመራሮች መድረክ ማዕከላዊ ኮሚቴው ባቀረበው የ14ኛው ድርጅታዊ ጉባኤ ውሳኔዎች አፈጻጸም ግምገማና በቀጣይ አቅጣጫዎች ላይ በጥልቀት ከተወያየ በኋላ የወጣ ነው። መግለጫው አክሎም የሰላም ስምምነቱ በአደጋ ውስጥ መሆኑን ድርጅቱ እንደገመገመ ገልጸዋል። ለዚህም ምክንያት የሆነው አደራዳሪ አገራትና ዓለም አቀፉ ማህበረሰብ ከኢትዮጵያ መንግስት ላይ የሚጠበቅባቸውን ጫና ባለማድረጋቸው ነው። መግለጫው አበክሮ እንደገለጸው የህገ መንግስታዊ ሉዓላዊ የትግራይ መሬት ጉዳይ ለድርድር የሚቀርብ አይደለም። በትግራይ ሉዓላዊ መሬት ስር የሚኖሩ ህዝብ ነፃ እንዲወጣ፣ የተፈናቀሉና የተሰደዱ ወገኖች ወደ ቀያቸው እንዲመለሱ፣ እንዲሁም የዘር ማጥፋት ተጠያቂነት እንዲረጋገጥ በሁሉም አቅሙ ለመታገል መወሰኑን አስታውቋል። ህወሓት በ14ኛው ድርጅታዊ ጉባኤ ውሳኔ መሰረት የተዘጋጀው የድርጅቱ የሪፎርም ስራዎች ያሉበትን ደረጃ በተመለከተ ላይኛው አመራር ውይይት አድርገዋል። የተዘጋጀበት የመሰረታዊ ለውጥ ሀሳቦች በስራ አስፈጻሚ ኮሚቴ ከተመረመሩ በኋላ ለማዕከላዊ ኮሚቴ ቀርበዋል። እንዲሁም ወደ የደረጃው ወርዶ በተደራጀ የህዝብ ንቅናቄ እንዲመከርበትና እንዲወያይበት ተወስነዋል። በተጨማሪም በመልካም አስተዳደር ጉዳይ ላይ የሚታዩ ብልሹ አሰራርና ሙስና ወደ ከፋ ደረጃ መድረሱን አመራሩ ተወያይተዋል። አሁን ባለው ሁኔታ አገልግሎት በገንዘብ የሚገዛበት ሁኔታ መኖሩንና በመሬትና በማዕድን ሀብት ዙሪያ የሚታዩ ብልሹ አሰራር በጥልቀት ተመዝነዋል። ይህን ችግር ለመፍታት በቀጣይ በየደረጃው ያለው አመራር የጽዳት ሂደት ውስጥ ገብቶ በተደራጀ የህዝብ ንቅናቄ እንዲሰራበት መወሰኑን ህወሓት አስታውቀዋል። የህወሓት ከፍተኛ አመራር በህዝቡ ላይ አንዣቦ ስላለው የህልውና አደጋ በጥልቀት ከተወያየ በኋላ የስትራቴጂካዊ የመከላከል አቅሞች ከማንኛውም ጊዜ በላይ ተቀናጅተው ይህን አደጋ ለመቀልበስ እንዲሰሩና የተጀመረው ትግል እንዲጠናከር በጋራ መግባባት ላይ መድረሱን የህወሓት ጽህፈት ቤት ገልጸዋል። የተከበራችሁ የሚዲያችን ተከታታዮች ለዛሬ ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።